ብዙ ሰዎች ሁሉም አረብኛ ቋንቋ አንድ አይነት ነው ብለው ያስባሉ። ነገር ግን እውነታው ይህ አይደለም። በተለያዩ የአረብ ሀገራት ላይ የተለያየ የአረብኛ አነጋገር አላቸው። ዛሬ የምንማማረው የቤሩቶችን ወይንም ደግሞ የሊባኖሶችን የአረብኛ ቋንቋ አነጋገር ነው። ከዚህ በፊት በቪዲዮ ተገናኝተን አናውቅም። ይህ አረብኛ እንማር የተሰኘው የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ። ዛሬ የቤሩቶችን አረብኛ ከመሰረቱ ጀምረን እንማማራለን። ሙሉ ቪዲዮን በደንብ ተከታተሉ። ምክንያቱም በቤሩትና በሌሎች የሊባንት አገራት ላይ የሚጠቀሟቸውን የቀን ተቀን የአረብኛ ዕለታዊ ንግግሮችን በሰፊው እየተነተንኩ የማስተምራችሁ ቪዲዮ ናል። አብራችሁን ቆዩ። እስቲ በመጀመሪያ ከቤሩቶች ሰላምታ እንጀምር። መርሃባ ይላሉ። መርሃባ ሰላም እያሉን ነው ማለት ነው በአማርኛ ፍቺው መርሃባ። ሌላኛው የቤሩቶች ሰላምታ ኬፌክ ነው። ለሴት ወይንም ደግሞ ለወንድ እንዴት ነህ እያሉን ነው ኬፌክ። ሌላኛው የቤሩቶች ሰላምታ ኔሃ ነው። ኔሃ ደህና ነኝ እያሉን ነው ማለት ነው። ኬፌክ ብለው ሲጠይቋችሁ እናንተ በምላሹ ኔሃ እንላለን። ደህና ነኝ እያላችሁ ነው ማለት ነው በቤሩቶች። ቤሩቶች ሾ ኢስመክ ቢሏችሁስ ምን እያላችሁ ይሆን? ሾ ኢስመክ ስምህ ማን ነው እያሉን ነው ማለት ነው። እዚህ ጋር ሾ የምትለው ቃል ማን እያሉ ነው። ሾ እንደምታዩት ኢስመክ የሚለው ደግሞ ስምህ እንደማለት ነው። ስለዚህ ሁለቱ ቃሎች አንድ ላይ ሲሆኑ ሾ ኢስመክ ስምህ ማን ነው እያሏችሁ ነው ማለት ነው። እንደዚህ ብለው ሲጠይቋችሁ ቤሩቶች እኛ በምላሹ አነ ኢስሜ ብለን ስማችንን እናስገባለን ማለት ነው። አነ ኢስሜ መሐመድ ከሆነ አነ ኢስሜ መሐመድ እንላለን። ስሜ መሐመድ ነው ብለን እየተናገርን ነው ማለት ነው ለቤሩቶች በአረብኛ። ሰዎችን በቤሩት አረብኛ አንተ ከየት ነህ ለማለት ብንፈልግስ ከየት እንደመጡ ለመጠየቅ ብትፈልጉ ኢንተ ሚን ወይን እንላለን ለወንዶች። ኢንተ ሚን ወይን ለወንዶች አንተ ከየት ነው የመጣኸው ብለን በቤሩት አረብኛ እየጠየቅን ነው ማለት ነው። ኢንተ ሚን ወይን። ለሴት ሲሆንስ ኢንቲ ሚን ወይን እንላለን። ቀደም ኢንተ ብዬን ያስገባውላችሁ፣ አሁን ላይ ደግሞ ኢንቲ። ኢንቲ ሚን ወይን አንቺ ከየት ነሽ ወይንም ደግሞ አንቺ ከየት ነው የመጣሽው ብለን እየጠየቅን ነው ማለት ነው በአረብኛው። እንደዚህ ብለው ቤሩቶች ቢጠይቋችሁ እናንተ በምላሹ አነ ሚን ብላችሁ የመጣችሁበትን አገር ታስገባላችሁ ማለት ነው። አነ ሚን ኢትዮጵያ፣ እኔ ከኢትዮጵያ ነው የመጣሁት ብለን እየመለስን ነው ማለት ነው። አነ ሚን ኢትዮጵያ፣ እኔ ከኢትዮጵያ ነኝ እያልን ነው ማለት ነው። እስኪ ደግሞ የምስጋና ቃላቶቻቸውን የቤሩቶች እንመልከት። አመሰግናለሁ በቤሩቶች ሜርሲ ይላሉ። ሜርሲ አመሰግናለሁ እያሉን ነው ማለት ነው። ሜርሲ። ይህ ቃል በሊባኖሶችና በቤሩቶች ላይ የሚጠቀሙት የአረብኛ ቃል ነው። ሜርሲ። እዚህ ጋር ሹክራን የሚለውን አረብኛ ቃልም መጠቀም ይቻላል። ነገር ግን በቤሩቶች በአብዛኛው ጊዜ ሜርሲ ይላሉ። ሹክራን ወይንም ደግሞ ሜርሲ ሁለቱንም ቃል ብትጠቀሙ አረብኛ ይገባቸዋል። እስቲ ደግሞ በቀጣይ በቤሩቶች ሰዎችን እንዴት እባክህ ወይንም ደግሞ እባክሽ እንላለን። ለወንዶች በቤሩት አረብኛ ለው ሰማት እንላለን። ለው ሰማት እባክህ
እያልን ነው ማለት ነው። ለው ሰማት እባክህ እያላችሁ ነው በቤሩት አረብኛ። ለሴት ሲሆን ደግሞ ለው ሰማቲ ለው ሰማቲ እባክሽ እያልን ነው ማለት ነው። ሌላኛው ቃል በቤሩቶች አዎ ወይንም ደግሞ አይ የሚለው የአረብኛ ቃል ነው። በቤሩቶች አዎ ለማለት ኤይ ይላሉ። ኤይ አዎ እያሉ ነው ማለት ነው። ቤሩቶች ኤይ ካሉን በንግግር መሃል አዎ እያሏችሁ መሆኑን መገንዘብ አለባችሁ። ሌላኛው ቃል አይ የሚለው የአረብኛ ቃል ነው። በቤሩቶች አይ ለማለት ላ ይጠቀማሉ። ላ ከአንድ ንግግር በፊት ከዚህ በፊት በሰራሁላችሁ ቪዲዮ ላይ ላ የሚል የአረብኛ ቃል ከገባ አፍራሽ ነው ብዬ አስተምሬያችኋለሁ። አሁንም በቤሩቶች ተመሳሳይ ነው የሚሆነው። ላ የሚል ቃል ካስገቡ አይ ያሉን ማለት ነው። ላ ሌላኛው የቤሩቶች ቃል ይቅርታ ነው። ይቅርታ በቤሩቶች አሲፍ ይላሉ። አሲፍ አሲፍ ይቅርታ እያልን ነው ማለት ነው በቤሩቶች አሲፍ። ሌላኛው የቤሩቶች ቃል የሰላምታ መዝጊያ ንግግራችን ነው። ማዕሰላማ ይላሉ። ማዕሰላማ በደህና ሂድ ወይንም ደግሞ ቻው እያልን ነው ማለት ነው። ማዕሰላማ እዚህ ጋር ቤሩቶች ባይ የሚለውን ቃልም ይጠቀማሉ። ከሌሎች አረቦች ለየት የሚያደርጋቸው ባይ የምትለዋን ቃል ይጠቀማሉ። ማዕሰላማ ወይንም ደግሞ ባይ ሰዎችን ስንሰናበት የምንጠቀመው የቤሩት አረብኛ ቃል ነው። ማዕሰላማ። ውድ ቤተሰቦቼ እስካሁን ያየናቸው የቤሩት አነጋገሮች ቃላቶችን ብቻ ነው። በቀጣይ እነዚህ የቤሩት አረብኛ ቃላቶችን በማገጣጠም ወደ አረፍተ ነገር በመቀየር ንግግር አድርገን አንድ ባንድ እየተነተንን እንመለከታለን። በመቀጠልም ደግሞ እነዚህ የቤሩት አረብኛ ንግግሮችን፣ የቤት ውስጥ ዕቃ ስያሜዎችን ብሎም የሥራ ላይ መነጋገሪያ ቃላቶችና ንግግሮችን በሰፊው እንማማርበታለን። ከዚህ ውጪ እንደሰራላችሁ የምትፈልጓቸውን ማንኛውም የአረብኛ ቃላትና ሐሳብ አስተያየቶች በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ክብር ይስጥልን።